ዛሬ የምትመለከቱት እያንዳንዱ ዲጂታል ምስል በእጃችሁ ያለው ስማርት ስልክ የጠፈር መንኮራኩሮችና አርቲፊሻል ኢንተለጀንስ በአንድ ነገር ላይ የተመሰረቱ ናቸው። እሱም ሲሊከን ይባላል። ከኦክሲጅን ቀጥሎ በምድር ላይ በብዛት የሚገኝ ነገር ግን የሰው ልጅ ስልጣኔ ወደ ላቀ ደረጃ ያሸጋገረ ድንቅ ንጥረ ነገር። ሲሊከን ባይኖር ኖሮ ዓለማችን ዛሬ ካለችበት የቴክኖሎጂ ደረጃ 100 ዓመት ወደ ኋላ ትቀር ነበር። ዛሬ ከአሸዋ ተነስቶ እስከ ጠፈር የዘለቀውን የሲሊከንን አስገራሚ ጉዞ እንቃኛለን። ሲሊከን በፔሪዮዲክ ቴብል ውስጥ አቶሚክ ቁጥሩ 14 የሆነ ንጥረ ነገር ነው። በኬሚካላዊ ባህሪው ሜታሎይድ ይባላል። ይህም ማለት የብረት ያልሆኑ ነገሮችን ባህሪ ያለው ማለት ነው። በምድር ውስጥ እርዝ ክረስት ውስጥ በብዛት በመገኘት ሁለተኛው ነው። ሲሊከን በብዛት የሚገኘው በአሸዋ ሲሊካ ኳርትዝ ውስጥ ነው። ነገር ግን ለአሸዋ ያንን ጥንካሬ የሰጠው ሲሊከን በቤተ ሙከራ ውስጥ ተለይቶ ሲወጣ ሴሚኮንዳክተር ይሆናል። ይህ ባህሪው ነው የቴክኖሎጂ ንጉስ ያደረገው። የሙቀት መጠንን በመቆጣጠር የኤሌክትሪክ ፍሰትን እንደፈለግን እንድንቆጣጠር ያስችለናል። ለምንድን ነው በካሊፎርኒያ የሚገኘው የቴክኖሎጂ ማዕከል ሲሊከን ቫሊ የተባለው? ምክንያቱም እዚያ የተፈጠሩት የመጀመሪያዎቹ የማይክሮቺፕ ኩባንያዎች እንደ ኢንቴል እና ፌርቻይልድ መሰረታቸው ሲሊከን ስለነበር ነው። ሲሊከን የኮምፒውተር አእምሮ ተብሎ የሚጠራው የሲፒዩ ዋና አካል ነው። በቢሊዮን የሚቆጠሩ ትናንሽ ትራንዚስተሮች በአንድ ትንሽ የሲሊከን ቁራጭ ዌፈር ላይ ይታተማሉ። እነዚህ ትራንዚስተሮች እንደ ማብሪያና ማጥፊያ ኦን ኤንድ ኦፍ በመስራት ነው ዛሬ የምናያቸውን ቪዲዮዎች፣ ጌሞች እና ሶፍትዌሮች የሚፈጠሩት። ሲሊከን ለናሳ የህልውና ጉዳይ ነው። በጠፈር ውስጥ ያሉት ሳተላይቶች እና የጠፈር ጣቢያዎች ኃይል የሚያገኙት ከሲሊከን ከተሰሩ ሶላር ፓነሎች ሶላር ሴልስ ነው። ሲሊከን የፀሐይን ብርሃን ወደ ኤሌክትሪክ በመቀየር ረገድ እጅግ ውጤታማ ነው። ከዚህም በተጨማሪ የጠፈር መንኮራኩሮች ወደ ምድር ሲመለሱ የሚፈጠረውን እጅግ ከፍተኛ ሙቀት ለመቋቋም የሙቀት መከላከያ ሰቆች ሂት ሺልድስ የሚሰሩት ከሲሊከን ውህዶች ነው። በናሳ የሚጠቀሙባቸው እጅግ ረቂቅ ሴንሰርስ የሩቅ ጋላክሲዎችን ፎቶ የሚያነሱት መሰረታቸው ሲሊከን ነው። ሲሊከንን ከአሸዋ አውጥቶ ለኢንዱስትሪ ዝግጁ ማድረግ ከፍተኛ ኃይልና ቴክኖሎጂ ይጠይቃል። በአሁኑ ጊዜ ቻይና በዓለም ቀዳማዊ የሲሊከን አምራች ነች፣ ከዓለም ምርት 70% በላይ። እንደ ሩሲያ፣ ብራዚል እና ኖርዌይ ያሉ ሀገራት ተጠቃሽ ናቸው። ነገር ግን ሲሊከን ወደ ረቂቅ ቺፕ ማይክሮቺፕ በመቀየር ረገድ ታይዋን፣ TSMC እና ደቡብ ኮሪያ ሳምሰንግ የዓለም መሪዎች ናቸው። ሲሊከን ባይኖር ኖሮ ዛሬ የት እንሆን ወይም እንገኝ ነበር? 1. ስማርት ስልክ አይኖርም። ስልኮቻችን የአንድን ክፍል ስፋት ወይም ግዝበት ይይዙ ነበር። 2. ኢንተርኔት አይኖርም። መረጃዎችን በፍጥነት የሚያስተላልፉ ፋይበር ኦፕቲክስ እና ሰርቨሮች አይኖሩም ነበር። 3. ዘመናዊ ሕክምና አይኖርም። MRI እና ሲቲ ስካን ማሽኖች አይኖሩም ነበር። ሲጠቃለል ዓለም አሁንም በቫኪዩም ቲዩብ ትጠቀም ነበር። እነዚህም በጣም ትላልቅ ቶሎ የሚቃጠሉና ከፍተኛ ሙቀት የሚፈጥሩ ነበሩ። ሲሊከን ዓለምን አሳንሶ በእጃችን እንድናደርጋት ረድቶናል። ሲሊከን ለግማሽ ክፍለ ዘመን የቴክኖሎጂ ንጉስ ሆኖ ቆይቷል። አሁን ደግሞ ወደ ኳንተም ኮምፒውቲንግ እና ፎቶኒክስ እየተሻገርን ቢሆንም ሲሊከን የነዚህም መሰረት ነው። ከአሸዋ ተነስቶ ዓለምን የለወጠው ይህ ንጥረ ነገር የሰው ልጅ ምን ያህል ተራ የሚመስሉ ነገሮችን ወደ ታላቅ ጥበብ መለወጥ እንደሚችል ማሳያ ነው። ሴሚኮንዳክተር ምንድን ነው? በቀላል አማርኛ ሴሚኮንዳክተር ማለት ከፊል አስተላላፊ ማለት ነው። እንደ መዳብ ወይም ኮፐር ኤሌክትሪክን በከፍተኛ ፍጥነት አያስተላልፍም። እንደ ፕላስቲክ ደግሞ ኤሌክትሪክን ሙሉ በሙሉ አያግድም። መካከለኛ ባህሪ ያለው። ይህ ባህሪው ደግሞ የኤሌክትሪክ ፍሰትን እንደፈለግን እንድንቆጣጠር፣ እንድናጠፋና እንድናበራ ያስችለናል። ይህም ኮምፒውተሮችን መረጃን እንዲያቀነባብሩ ወይም ፕሮሰስ እንዲያደርጉ ቁልፉን በር ይከፍታል። ለሴሚኮንዳክተር ስራ በብዛት ጥቅም ላይ የሚውለው ንጥረ ነገር ሲሊከን ነው። ሲሊከን በአሸዋ ውስጥ በብዛት የሚገኝ በመሆኑና ለማምረት ምቹ ስለሆነ የቴክኖሎጂ ንጉስ ሆኗል። ሴሚኮንዳክተሮች በሁለት ዋና ዋና ክፍሎች ይከፈላሉ። 1. ኤን ታይፕ ኔጌቲቭ ተጨማሪ ኤሌክትሮኖች እንዲኖሩ ተደርጎ የተሰራ። 2. ፒ ታይፕ ፖዚቲቭ ኤሌክትሮን የሚቀበሉ ክፍት ቦታዎች ወይም ሆልስ እንዲኖሩት ተደርጎ የተሰራ። እነዚህ ሁለት አይነቶች በማቀናጀት ነው ትራንዚስተር የሚባለውንና የዘመናዊ ስልኮች አእምሮ የሆነውን መሳሪያ የምንሰራው። በጣም በስፋት ጥቅም ላይ የሚውለው ሲሊከን ቢሆንም ከሱ የበለጠ ውጤታማ የሆኑ ንጥረ ነገሮች አሉ። ለምሳሌ ጋሊየም አርሴናይድ ከሲሊከን በበለጠ ፍጥነት ኤሌክትሮኖችን ያንቀሳቅሳል። ይህም ለሳተላይትና ለከፍተኛ ፍጥነት የራዳር ግንኙነቶች ተመራጭ ያደርገዋል።
ነገር ግን ሲሊከን ርካሽና በቀላሉ የሚገኝ ስለሆነ አሁንም በዓለም ላይ በ90% ኤሌክትሮኒክስ ውጤቶች ውስጥ ጥቅም ላይ የሚውለው እሱ ነው።